ገዳዮቻችን በምርጫ ካርድ አናነግስም በሚል መሪ ቃል በመላ አማራ ክልል ሰልፍ መካሄዱ ይታወቃል። በዚህም የተፈጻቸው የብልጽግና አገዛዝ በዛሬው ዕለት የድሮን ጥቃት ማድረሱ ታውቋል። የፖለቲካና የህሊና እስረኞች ተጭነው መወሰዳቸው የታወቀም ሲሆን ከቂሊንጦ ማረሚያ ቤት ለመጠየቅ ያቀኑ ቤተሰቦቻቸው ስለ ልጆቻቸው አድራሻ መረጃ ባለማግኘታቸው ለከፍተኛ ጭንቀት መዳረጋቸው ታውቋል። በየቀኑ የህይወት መስዋዕትነት በሚከፈልበት በአማራ ፋኖ የትጥቅ ትግል ላይ የሥራ ኃላፊነት ወይም ሹመት ላይ ሲሰጥ በበቂ መስፈርት ተመዝኖ ሊሆን ይገባል ሲል ጋዜጠኛ ወግደረስ ጤናው ምክረ ሐሳብ አቅርቧል። በወልቃይት ጠገዴ፣ ጠለምት፣ ራያ እና አላማጣ ምርጫ እንደማይካሄድ ምርጫ ቦርድ መወሰኑን አስታውቋል። አሜሪካና እስራኤል በትላንትናው ዕለት ኢራን ወሳኝ አዲስ የተከፈተውንና በመካከለኛው ምስራቅ ከሚገኙ ድልድዮች ውስጥ ረጅሙን የቢ11 ቢ1 ድልድይ መምታታቸውን ተከትሎም ኢራን በኩዌት በሳውዲ አረቢያና በተባበሩት አረብ ኤሚሬት እና በጆርዳን በሚገኙ በርካታ ዋና ድልድዮችን ኢላማ ማስገባቷ ታውቋል። ሰላም ጤና ይስጥልኝ ውድ ቤተሰቦቻችን፣ የዕለቱን ሰበር መረጃዎች ይዘናል። በትላንትናው ዕለት ገዳዮቻችን በምርጫ ካርድ አናነግስም በሚል መሪ ቃል በመላው አማራ ክልል ሰልፍ መካሄዱ ይታወቃል። በዚህም የተበሳጨው የብልጽግና አገዛዝ ዛሬ መጋቢት 25 ቀን 2018 ዓ.ም ከቀኑ 9 ሰዓት ከ20 ላይ ደማቅ ትዕይንት ህዝብ በተካሄደባቸው ቦታዎች መካከል አንዷ በሆነችው በጃዊ ፊልፍል ከተማ ዙሪያ የጀት ድብደባ አድርጓል። የተጣለው ሮኬት ቦምብ እርጥበታማ መሬት ላይ በማረፉ ያደረሰው ጉዳት አለመኖሩንም የቀጠናው ፋኖ አመራሮች አስታውቀዋል። በዓለም ላይ በጀትና በድሮን እየደበደብኳችሁ በምርጫ ስልጣኔን አራዝሙልኝ የሚለው ብቸኛው ቡድንም ብልጽግና ብቻ መሆኑም ታውቋል። የፖለቲካና የህሊና እስረኞች ተጭነው መወሰዳቸው የታወቀ ሲሆን ቂሊንጦ ማረሚያ ቤት ለመጠየቅ ያቀኑ ቤተሰቦቻቸው ስለ ልጆቻቸው አድራሻ መረጃ ባለማግኘታቸው ለከፍተኛ ጭንቀት መዳረጋቸው ተሰምቷል። በትላንት መጋቢት 24 2018 ከቂሊንጦ ማረሚያ ቤት ምክንያቱ ግልጽ ሳይደረግላቸው ገላን ወደሚገኘው አባ ሳሙኤል ከፍተኛ ጥበቃ ማረሚያ ቤት ድንገተኛ በሆነ መልኩ በከፍተኛ የፌደራል ፖሊስና የማረሚያ ቤት አባላት ተጭነው የተወሰዱት በአማራ ማንነታቸው በግፍ እስር ከሚገኙት መካከል የሽብር ወንጀል ተከሳሽ እና የፖለቲካና የህሊና እስረኞች ስም ዝርዝርም እንደሚከተል የምንነግራቸውናል። ትላንት በድንገት ተጭነው ከተወሰዱት መካከልም ቢልሸት ይርጋ፣ መሰረት ወርቁ፣ አንዱ ዓለም ሉሌ፣ ምስክር ደምሴ፣ ወርቁ ገብሬ፣ ስንታየው ንጋቱ፣ ሁሴን ሳይድ፣ ወንደሰን አሰፋ፣ ሀብታሙ አንዳርጌ፣ አሳምነው ታደሰ፣ አሮን ትርፌ፣ ልዑል እማዬ፣ ቴዎድሮስ ተሾመ፣ ፍትህ አለው፣ አድማሱ፣ ቢንያም ተረፈ፣ እንዳለ ጊዜ፣ በረከት ወርቁና አንደበት ተሻገር መሆናቸው ታውቋል። አማራዎች በተለይ አገዛዙ በማንነታቸው በሽብር ወንጀል የከሳቸው በብዛት እየተለዩ የተጫኑበት መነሻ ምክንያት በማረሚያ ቤቱ አካላት ግልጽ ባለመደረጉ ዋስትና የለንም በሚልም ቅሬታ የፈጠረ መሆኑን ታውቋል። የፖለቲካና የህሊና እስረኞች ለነሱ ሆነም ለቤተሰቦቻቸው በቂ መረጃ ሳይሰጥ በድንገት በታጠቁና በአስለቃሽ ጭስ በያዙ ከፍተኛ ወታደራዊ ኃይል እየተዋከቡ ተከበውና ታጅበው በመወሰዳቸው በርካታ ጠያቂ ቤተሰቦች ስለ አድራሻቸው መረጃ የሚሰጧቸው በመጥፋት ሲጨነቁና ሲንገላቱ እንደነበር ከደረሰን መረጃ ማወቅ ተችሏል። የግፍ እስረኞች ቤተሰቦችና ወዳጆች ተከሳሾችን በአባ ሳሙኤል ማረሚያ ቤት የምታገኙቸው መሆኑን ተገልጿል። በዋናነት የተጫኑት የአማራ ተወላጆች የሆኑ የፖለቲካና የህሊና እስረኞች ይሁን እንጂ በሌላ ወንጀል የተከሰሱ የአማራ፣ የኦሮሞ፣ የትግሬና የጉራጌ፣ የወላይታና የሰልጤ ተወላጆች ጨምሮም የሌሎች የተወሰኑ ተከሳሾች አብረው ወደ አባ ሳሙኤል ተጭነው መወሰዳቸው ታውቋል። ያገዛዙ በቆመው በምክክር ኮሚሽን ስምና በጨበራ ምርጫ የስልጣን ጊዜውን በኃይል ለማራዘም እየተሯሯጠ የሚገኘው የኦህዴድ ብልጽግና ጸረ አማራ አገዛዝ አትግደሉን፣ ሀገርና መንግስት ይኑረን በማለታቸው ማንነታቸውን እንደ ወንጀል ተቆጥሮ ቢያንስ ከ300 በላይ የአማራ ልጆች ያለ ፍትህ በፌደራል ማረሚያ ቤት በግፍ አጉሮ እንደሚገኝም ከዚህ ቀደም መዘገባችን ይታወሳል። መላው አማራና ሀገር ወዳድ ኢትዮጵያውያን እንዲሁ የሰውነት እና የነገ ጉዳይ ያገባናል የምትሉ ሀገር አቀፍና ዓለም አቀፍ የሰብአዊ መብት ተሟጋቾችና የመገናኛ ብዙሃን ተቋማት ባለሙያዎች፣ ተጽዕኖ ፈጣሪዎች፣ አክቲቪስቶች እና የህልውና ታጋዮች በሙሉ ድምጽ በመሆንና ቤተሰቦቻቸውን በመጠየቅ ከመላው የፖለቲካና የህሊና እስረኞች ጎን እንድትሆኑም በአክብሮት ተጠይቋል።
በየቀኑ ህይወት መስዋዕትነት በሚከፈልበት በአማራ ፋኖ የትጥቅ ትግል ላይ የሥራ ኃላፊነት ወይም ሹመት ሲሰጥ በበቂ መስፈርቶች ተመዝኖ ሊሆን ይገባል ሲል ጋዜጠኛው ይግደረስ ጤናው ምክር ሐሳብ አቅርቧል። ጋዜጠኛው ባቀረበው ምክር ሐሳብ ላይ እንደ መመዘኛ ካቀረባቸው አንኳር ጉዳዮች መካከልም ለትግሉ ያለው ታማኝነት ወይም ሎያሊቲ ኦፍ አሊያንስ፣ እንዲሁም የጀርባ ታሪክ ዘ ባክግራውንድ ስቶሪ፣ የትምህርት ደረጃው ዘ ሌቭል ኦፍ ኤዱኬሽን፣ በትግሉ የነበረው ፖለቲካዊና ወታደራዊ ቆይታ ዘ ዱሬሽንስ ኦፍ ስትራግል፣ እንዲሁም ዝንባሌውና ችሎታው የህልውና ትግሉን የሚረዳበት ፖለቲካዊና ወታደራዊ አቅም፣ በሚሰጠው የሥራ ኃላፊነት ላይ ያለውን ወይም ሊኖረው የሚችለው የመምራት የማስተዳደር አቅም፣ እንዲሁም የትጥቅ ትግሉን መነሻና መዳረሻ ግብ በቅጡ የለየና የትጥቅ ትግሉ የሚጠይቀውን ዕውቀት፣ ጽናት፣ ቁርጠኝነትና ድፍረት የተላበሰ መሆን እንዳለበትም አሳስቧል። ጋዜጠኛው እንዳለውም በእውቀት ክፍተት ምክንያት ሊከሰቱ የሚችሉ ችግሮችን አስቀድሞ ለማስቀረት ይረዳል ብሏል። ድርጅትንና መሪን ይጠብቃል። የትግሉን አንኳር መሪዎች ያለማዛነፍ ለመተግበር ይረዳል። በቀጣይ ዲሞክራሲ መሪዎች ለመተግበር ልምምድም ይፈጥራል ብሏል። ከአድርባይነት፣ ከልከኝነት፣ ከልክልና ከአስመሳይነት ያላቃል ያለም ሲሆን በጦሩ በህዝቡና በህልውና ትግሉ ባለድርሻ አካላት ላይ በዘፈቀደ የሚደረግ የሥራ ኃላፊነት ምደባ የሚፈጥረውን መጠራጠር ይቀንሳል ብሏል። ሁሉም እንደ ያቅሙ ዝንባሌውና ምክሊቱ ትግሉን እንዲያግዝም ይረዳል ብሏል። በአባሉ በአመራሩና በህዝቡ መካከል መከባበርን ይፈጥራል ያለም ሲሆን የመሪና የተመሪን መንፈስም ያዳብራል ብሏል። ጋዜጠኛው ይግደረስ ጤናው አክሎም መናናቅን፣ አለመታዘዝን፣ ጥላቻን፣ ተገቢ ያልሆነ አቻዊ ፉክክርን፣ በትግሉ ተስፋ መቁረጥ ያስቀራል ያለ ሲሆን ከአካባቢያዊነት፣ ከጓደኛ፣ ከዘመድ፣ ከትውውቅና ከጥቅም የሥራ ኃላፊነት ምደባ ወጥቶ ችሎታንና ዕውቀትን ሲሆን መዳቢውን አካል ተገቢ ካልሆነ ሐሜት፣ ጥርጣሬንና ስድብንም ያላቅቃል ብሏል። የመዳቢውን አካል ሐቀኛ አቅምና ለትግሉ ያለውን ታማኝነት ይገልጻል ሲሆን የመምራት አቅሙንም ጠንቅቆ ያሳያል ብሏል። እና ይህን ቢሆን የሚል ምክር ሐሳብም እናቀርባለን ሲል ጋዜጠኛው ይግደረስ ጤናው አሳስቧል። በመጨረሻም ጋዜጠኛው ባስተላለፈው መልእክት ህዝባዊ መልክ ይዘው የሚጀመሩ የነጻነት ትግሎች ከግብ ለመድረስ ያላቸው ጠንካራ ጎን እጅግ የላቀ ቢሆንም ትልቁ ደካማ ጎናቸው አድርባዩን፣ ሌባውን፣ ዱርያውን፣ ዘማዩን፣ አስመሳዩን፣ ወንጀለኛውንና ደንቆሮውን ከንጹሃን ታጋይ ጋር አደባልቆ መያዛቸው ነው ሲልም ጋዜጠኛው ቆምጨጭ ያለ አቋሙን አስታውቋል። በዛሬው ዕለት በተሰማ መረጃ በወልቃይት ጠገዴ፣ ጠለምትና ራያ ምርጫ እንደማይካሄድ ምርጫ ቦርድ አስታውቋል። ዋዜማ ራዲዮ ይዞት በወጣው መረጃ በወልቃይት ጠገዴ፣ ጠለምትና ራያ ጉዳይ የፌዴሬሽን ምክር ቤት የሰጠውን ውሳኔ ከመጋረጃ ጀርባ በተካሄደ ምክክር መቀልበሱንና ምርጫ እንደማይካሄድም ማረጋገጡን አስታውቋል። ከትግራይ ክልል ውጭ ሆነው በቀጥታ ለፓርላማ ምርጫ እንዲደረግባቸው ውሳኔ በተሰጠባቸው አወዛጋቢ አካባቢዎች የመራጮች ምዝገባ እየተካሄደ አለመሆኑንም በዘገባው ተገልጿል። በአማራና በትግራይ ክልል መካከል የይገባኛል ውዝግብ ያለባቸው አካባቢዎች ምርጫ ይደረጋል ብለው እንደማያምኑ የመንግስት ምንጮችን ጠቁሟል ተብሏል። ምርጫ ቦርድ በመጪው ግንቦት ወር ለማካሄድ ላቀደው 7ኛው ጠቅላላ ምርጫ ከትግራይ ክልል በስተቀር በመላ ሀገሪቱ የመራጮች ምዝገባ የካቲት 28 እስከ መጋቢት 28 2018 እየተካሄደ መሆኑም ይታወቃል ብሏል። ይሁን እንጂ ከትግራይ ክልል ውጭ የሆነው በቀጥታ ለህዝብ ተወካዮች ምክር ቤት ምርጫ እንዲካሄድባቸው በተወሰነባቸው ምርጫ ክልል የድምጽ ሰጪዎች ምዝገባም እስካሁን አልተጀመረም ብሏል። በጉዳዩ ላይ ከመጋረጃ ጀርባ የሀገሪቱ ከፍተኛ ባለስልጣናት የተሳተፉበት ተከታታይ ምክክር መደረጉም ተገልጿል። በዚህም የፌዴሬሽን ምክር ቤትም ሆነ የምርጫ ቦርድ ውሳኔ ችግሩን ያባብሳል ያለም ሲሆን ለጉዳዩ ፖለቲካዊ እልባት ይፈለግለት የሚል መስማማት ላይ መደረሱን ከመንግስታዊ አካላት ማረጋገጡን የዜና ምንጩ ጠቁሟል። በአወዛጋቢዎች አካባቢዎች ምርጫ ይደረጋል የሚል ግምት እንደሌላቸው መንግስታዊ ምንጮችን ተናግረዋል ብሏል። በአማራና በትግራይ ክልል መካከል ውዝግብ ያለባቸው የወልቃይት ጠለምትና ራያ አካባቢዎች በ7ኛው ጠቅላላ ምርጫ በቀጥታ ምርጫ አካሄደው በህዝባዊ ተወካዮች ምክር ቤት እንዲወከሉ ምርጫ ቦርድ ቀደም ሲል መወሰኑንም ይታወሳል። ምርጫ ቦርድ የፌዴሬሽን ምክር ቤት በሰጠው ውሳኔ መሰረት በ5 የምርጫ ክልሎች በቀጥታ የህዝብ ተወካዮች ምክር ቤት ምርጫን እንደሚያስፈጽም ገልጾ ነበር። ይሁን እንጂ ይገባኛል ጥያቄው እስኪፈታ ከትግራይ ክልል ውጭ ሆነው የፌዴራል ሉቅ ምክር ቤት ምርጫ እንዲካሄድባቸው የተወሰነላቸው የሆመራ፣ አዲስ አረም፣ ኮረም አፍላ፣ የጠለምትና ራያ አላማጣ የምርጫ ክልሎች ናቸው። የምርጫ ቦርድ ውሳኔ የጠቅላይ ሚኒስትሩን አማካሪ ጌታቸው ረዳ የሚመሩት ስምረት ፓርቲ ለፌዴራል ከፍተኛ ፍርድ ቤት አቤቱታ አቅርቦ እግድ አስጥሎበት የነበረ ቢሆንም ፓርቲው ምርጫ ቦርድ ለውሳኔው መነሻ ያደረገው የፌዴሬሽን ምክር ቤት ውሳኔ ከጅምሮም ህገ መንግስታዊ አሰራሩን የተከተለ እንዳልነበር ተረድቻለሁ በማለት አቤቱታውን ማንሳቱም ይታወሳል። በዚህም ፍርድ ቤቱ በተጠቀሰው የምርጫ ክልል ከትግራይ ውጭ ምርጫ እንዳይካሄድ በምርጫ ቦርድ ላይ ጣለውን እገዳም ማንሳቱ ይታወቃል። ምንም እንኳን እገዳው የተነሳ ቢሆንም በ5 የምርጫ ቦርድ ክልሎች የመራጮች ምዝገባ ሳይጀመር መቅረቱን የዋዜማ ዘገባ ያመለክታል። በወልቃይትና ጠለምት የምርጫ ክልሎች እስከ መጋቢት 21
2018 ድረስ የመራጮች ምዝገባ አለመጀመሩን የአካባቢው ባለስልጣናትን ዋቢ አድርጎም ዘግቧል። በተመሳሳይ ፌዴራል መንግስቱ ማዕከላዊ የጸጥታ እዝ ለቆ ከወጣ በኋላ በትግራይ ኃይሎች ቁጥጥር ስር በገቡት የራያ አካባቢዎች የምርጫ ክልሎች ምንም አይነት የቅድመ ምርጫ እንቅስቃሴ እንዳልተጀመረም ታውቋል። ቦርዱ ባስቀመጠ የጊዜ ሰሌዳ መሰረት የመራጮች ምዝገባ ሊጠናቀቅ ጥቂት ቀናት የቀሩት ቢሆንም ምንም አይነት እንቅስቃሴ አለመጀመሩ የምርጫውን የመካሄድ አጠራጣሪ አድርጎታል። ምርጫ ቦርድ በወልቃይት ጠገዴና ጠለምት ምንም አይነት የቅድመ ምርጫ ዝግጅት ባለመጀመሩ የፌዴሬሽን ምክር ቤትና የምርጫ ቦርድ ውሳኔ አፈጻጸም ላይ ጥርጣሬ እንደገባቸውም የአካባቢው ባለስልጣናት ተናግረዋል። ከውጭ አሜሪካና እስራኤል በትላንትናው ዕለት የኢራንን ወሳኝ አዲስ የተከፈተውንና በመካከለኛው ምስራቅ ከሚገኙ ድልድዮች ውስጥ ረጅሙን የቢዋን ድልድይ መምታታቸውን ተከትሎ ኢራን በኩዌት፣ በሳውዲ አረቢያ፣ በተባበሩት አረብ ኤሚሬቶችና በጆርዳን የሚገኙ በርካታ ዋና ዋና ድልድዮችን በኢላማ ዝርዝር ውስጥ አካታለች። ኢራን የጥቃት ኢላማ ካደረገቻቸው ድልድዮች መካከልም ሼክ ጃቢር አልአህመድ አልሳባህ ድልድይ ኩዌት ውስጥ የሚገኝ ሲሆን እንዲሁም የንጉስ ፋሃድ ድልድይ ሳውዲ አረቢያንና ባህሬንን የሚያገናኝ ድልድይ መሆኑ ይታወቃል። ሼክ ዛይድ ድልድይ የተባበሩት አረብ ኤሚሬቶች ውስጥ የሚገኝ እንዲሁም አልማክታ ድልድይ የተባበሩት አረብ ኤሚሬቶች ውስጥ የሚገኝ የንጉስ ሁሴን ድልድይ አለን ጆርዳን እንዲሁም ዳሚል ድልድይ ጆርዳን ሼክ ካሊፍ ድልድይ የተባበሩት አረብ ኤሚሬቶች ውስጥ እንደሚገኙም ታውቋል። ኢራን በበኩሏ ከተራ ስር የተደበቁ የሚሳይል ከተሞች እንዳላትም ታውቋል። ኢራን በዓለም ላይ ማንም ያልገመተውና እጅግ ዘመናዊ የተባሉ ቦምቦች እንኳን ሊያፈርሱት የማይችሉ የከርሰ ምድር የሚሳይል ከተሞች ገንብታ መጨረሷ ተሰምቷል። እነዚህም በሳተላይት ፎቶዎች ላይ በግልጽ የሚታዩ ነገር ግን ከተራራ ስር በመቶዎች የሚቆጠሩ ሜትሮችን ርቀው የሚገኙ ማዕከላዊ ውስጥ እጅግ አስገራሚ በሆነ ውስጥ ሚስጥራዊ ቦታ ተደብቀው እንደሚገኙም ታውቋል። ማንም ሊደርስባቸው የማይችሉ የሚሳይል ማስፈንጨፊያዎች፣ በመሬቱ ውስጥ የሚንቀሳቀሱ የሚሳይል ባቡሮችና በሺዎች የሚቆጠሩ ወታደሮችን ለወራት መመገብ የሚችሉ ስውር ከተሞችንም ይዘዋል ተብሏል።